የካፌ ምግብ እየበሉ መጮህ አይከብድም? የካፌ ምግብ ከሚያደንቁ ሰዎች መሀል አንዱ እኔ ነኝ። ነን ካፌ ሳሎን ነው የጨረስኩት። ከዛ እንግዲህ ስንት ነበረ ያንተ ውጤት? እዛኔ 611 ነበረ። ትልቁ ውጤት ስንት ነበረ ያኔ? እኛ ጋር እሱ ነበረ። አንተ ነበርክ? እኔ ነበርኩ። 612 ካመጣ ሰው ጋር ነው ቁጭ ብዬ የማወራው። አሁን ስምህን ስንጠራ ዲያቆን ዶክተር ስብሐት መኳንንት ነው የምንለው። ቤተሰቦችህ ልክ ይሄንን ስያሜ ሲሰሙ ያሉት ነገር አለ ስለነሱ? በቅርብ ነው ያወቁት። ይገርማል። እኔ ያልነገርኳቸው ነበር። ዲያቆን ሳመጣ ተደብቄ በለው ኦልሞስት አልነገርኳቸውም ለተወሰነ ጊዜ ያክል። ከዛ ያወቁት አሁን ቅርብ ጊዜ እንትን ነበረ፣ መጽሔት አለ በግቢ ጉባኤ መጽሔት እና ቤተክርስቲያን ባሕረ ጥበባት ቤተክርስቲያን ባሕረ ጥበባት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባሕረ ጥበባት ቴሌቪዥን ነው። ባሕረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያን እና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊው መርሃ ግብራችን ነው። በዛሬው መርሃ ግብራችን ለየት ያለ እንግዳ ይዤላችሁ ቀርብ ያለው በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስፔሻላይዝድ ሆስፒታል የተመረቀ ምሩቅ ነው። ዶክተር ስብሐት ይባላል። እንግዲህ ከሱ ጋር ልዩ ቆይታ አደርጋለሁ። ትምህርት ምን ይመስላል? ምርቃትስ? በግቢ ያለ አገልግሎት፣ መንፈሳዊ ህይወት ከትምህርት ጋር ምን ይመስላል የሚሉትን ጥያቄዎች ይዤለት ቀርብ ያለሁኝ። እናንተም አብራችሁኝ እንድትቆዩ ግብዣዬ ነው። መርሃ ግብሩን በመምራትና በማስተዋወቅ አብሬያችሁ የምቆየው መምህር ዶክተር ቴዎድሮስ ለገሰ ነኝ። አብራችሁኝ ቆዩ። ዶክተር እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ ድምፅህን አሰማኝ። እንኳን ደህና ቆያችሁ። እሱን ነው የምፈልገው። አሁንም ዝም እንድትል አልፈልግም እና በደንብ አድርገን እናወራለን። ዶክተር ስብሐት ሙሉ ስምህን እስኪ ያስተዋውቀን። የት ተማርክ? እንዴት ነበር የትምህርት ህይወት ባጭሩ? እሺ፣ ሙሉ ስሜ እንግዲህ ስብሐት መኳንንት እባላለሁ። የክርስትና ስሜ ወልደ ትንሣኤ ነው። እኔ የተወለድኩት እንግዲህ እዚህ አይደለም፣ ጎጃም አካባቢ ሞጣ የሚባል አካባቢ ነው የተወለድኩት። ከዛ እስከ 6 እዛ ተማርኩኝ። ከዛ ከ6 በኋላ ግን ወደ አዲስ አበባ መጥቼ እዚህ ነው የተማርኩት። እስከ 12 ድረስ ጨረስኩ። ከዛ ዩኒቨርሲቲ በዛ ጥቁር አንበሳ ገባው ማለት ነው የሕክምና ትምህርት ለመማር። ዶክተር ስብሐት በትምህርት እድሜ በተለይ የፕራይመሪ ሰከንደሪ እነዚህ ትምህርት ላይ ምን አይነት ተማሪ ነበረ? የልጅነት ጊዜውን ከሞጣ ጎጃምን ከመሰለች ሀገር መጥቶ አዲስ አበባ ሲቀመጥ የነበረ ስሜት መጀመሪያ እሱን ንገረኝ። እንግዲህ ስመጣ ትንሽ አዲስ ነው ለመጀመሪያ ሲሆን የሆነ አዲስ አበባ መምጣት። ከዛ የሆነ አዲስ ይሆናል መጀመሪያ አካባቢ፣ ግን እየቆየን እየለመድነው ነው የመጣ ነው እና እንደ አጋጣሚ ያው አጎቴም ስለነበረ አስተማሪ ነው እና ብዙ አዲስ አልሆነብኝም ነገሩ፣ እየለመድኩት መጣሁ። ከዛ ግን እንግዲህ አስተማሪ ልጅ እንደመሆኔም አብዛኛውን ጊዜን ማሳልፈው ጥናት ላይ ነው። ጥናት፣ ከዛ ትምህርት ቤት፣ ከዛ ቤተክርስቲያን መሄድ፣ እንደዚህ ነበረ ሳይክሉ ማለት ነው የነበረ። ቤተክርስቲያንም ትሄድ ነበር ያኔ? ቤተክርስቲያን ያው ሙሉ ጊዜ አብዛኛውን ጊዜ ጥናት ላይ እንዳተኩር ስለሚፈልጉ ብዙም አልሄድም፣ ግን አትሊስት ሰንበት ትምህርት ቅዳሜ እሁድ ሲሆን ለ1 ሰዓት ለ2 ሰዓት እሄድ ነበረ። ሌላውን ጊዜ ግን ሙሉ ጊዜ ማሳልፈው ማለት ይችላል ጥናት ላይ ነው። ምን ያክል ይፈቀድልህ ነበር የሰንበት ትምህርት ቤት አገልግሎት ላይ? ከሞጣ ቆይ መጀመሪያ ግን ከዛ ወደዚህ ከመምጣት በፊት የሞጣን ሁኔታ እስኪ ንገረኝ። ምን ይመስላል? አሁን ቅርብ ጊዜ ሄደህ ነበረ፣ በጣም ቅርብ ባይሆንም እንዴት ናት ጎጃም? ደስ ይላል። ወደዛ ያለው ዋይቡ ምናምን ለመላቤ እንደምታየው የተለየ ነው፣ ከአዲስ አበባ ይለያል እና ደስ የሚል ነገር አለው እና እኔም ትንሽ ከሄድኩ ቆየው መሰለኝ እና ብዙም አይመጣልኝም፣ ግን ደስ የሚል ነገር አለው። አዲስ አበባን ስታስባት ምን ይሰማ ነበር? እዛ ወደ አዲስ አበባ ትሄዳለህ ስትባል ምንድን ነው ለመጀመሪያ? የዛኔ አዲስ አበባ ትልቅ ነው ለእኔ፣ በቃ ትልቅ ከተማ ነው ምናምን በጣም ላይክ አሁን እዚህ ሆነን አሜሪካ ሲባል ያለን ፓሽን አለ አይደል? ያለን ፊሊንግ ነው የዛኔ የነበረው።
ከዛ ግን መጥቼ እንደጠበኩት አላገኘሁትም። እኔ በጣም ትልቅ ነገር ነው ያሰብኩት እና መሬቱን ላይ ያለ አይመስለኝም። ሊትራሊ እንደዚህ ሁሉም አስፋልት ምናምን ነበር ይመስለኝ እንደዛ እና በኋላ ግን መጥቼ ሳየው እንደዚህ ነው ምናምን አልኩና እንደዛ ነው የነበረ። ስለዚህ ወደ አዲስ አበባ መጣ። የመጀመሪያ ፕራይማሪ ስኩል የገባህበት ትምህርት ቤት? ፕራይማሪ ስኩል የተማርኩት ጥበብ እድገት ይባላል። እዚህ ሰሜን ማዘጋጃ አካባቢ ጥበብ እድገት የመጀመሪያ ደረጃ ትምህርት ቤት ነው እና እዛ የነበረ ጊዜ የወጣት ተማሪ ነበርኩ የዛን ጊዜ። በቃ ስንመጣም አላማው ለእንትን ነው ለትምህርት ነው እና ታጠናለህ። እንደዛ ነው ደግሞ የአስተማሪ ልጅ ቅድም እንዳልኩ ስትሆን በቃ ያስጠናናል ምናምን ቁጭ ብሎ ኤቭሪቲንግ በቃ ሁሌ እንድናጠና ነው እና በቃ የደረጃ ተማሪ ነበርኩ የዛኔም። አንደኛን አለቅም ነበረ። ተማሪዎች ጋር የነበረ ግቡቡነት እንዴት ነበረ? እዛ እያለህ ከክፍለ ሀገር ነው የመጣኸው። ከዛ ገባህ፣ ቶሎ ቶሎ መብለጥ ጀመርክ። እንዴት ነበረ የተማሪው አቀባበል ስታስታውስ? መጀመሪያ አካባቢ ትንሽ ይከብድ ነበረ ለመግባባት። ሞር የሆነ አክቲቭ ናቸው ምናምን እነሱ። ከዛ ከእነሱ ጋር ኮፓፕ ለማድረግ ትንሽ ይከብድ ነበር። ግን የሆነ ለመልመድ ብዙ አልፈጀብኝም። 2 ወር እንደዛ ነው የተቸገርኩት። ትንሽ ተቸገርኩ ካልኩም ማለት ነው። ግን ከዛ በኋላ ተላመድን። ደግሞ ያው ጎበዝ ስትሆን ያከብራል፣ ሁሉም ነው የሚያከብርና እየመጡ ይጠይቀዋል ምናምን ትለምዳለህ። እንትኑንም the way they live የሚኖሩበትን መንገድ ሁሉንም ትለምዳለህ። ከዛ በእነሱ ፓስ ትገባለህ ማለት ነው እና ብዙም አልከበደኝም ነበረ ለመግባባት። አጋጠመኝ የምትለው ነገር አለ እዛ ፕራይቬት? እዛ እንግዲህ እንዳልኩ ያው እንትን መበለጥ አልፈልገው ነበር የዛኔ። ደረጃ ተማሪ ነኝ እና ከተበለጥኩ ቤት ልሰደብ እችላለሁ። አንተ እንደዚህ እያስጠናው ምናምን ልባል እችላለሁ እና በቃ እሱ ነገር በአእምሮዬ ተቀርጾ ነበር። የሆነ ጊዜ ትዝ ይለኛል ውጤት አንድ ልጅ ነበረች እና በለጠች ምናምን ተባልኩና የበለጠች ግን አሰስቶብኝ ነው አስተማሪውና ከዛ እንዴት አሰስትብኛለሁ ብዬ ጠየቅኩት ሄጄ ስርዓት። ከዛ አይ እኔ እንደዚህ ነው አላሳሳትኩም ብሎ ከዛ ወላጅ ይዤ መጣሁ። አሰስቶብኛል ያስተካክልልኝ ብዬ ማለት ነው። ወላጅ ይዤ መጥቼ ከዛ እምቢ አለና ከዛ እሪ ብዬ ያለቀስኩት ትዝ ይለኛል። አልቅሻለሁ። ከዛ በኋላ ምን ተማሪ በሴት ተበለጠ ምናምን? አይ ተስተካከለ። ፋይናሊማ አሳምኜ እኩል ይዛል የተማሪ ነገር ነው። አሁን ይሄ ኮምፔር ሲያደርጉ ተማሪዎች ሲያወዳድሩ የሆነ ነገር ታግ እየተደረገ ነው እና ከዛ በኋላ ወደ ሃይስኩል ገባ። ሃይስኩል የት ነበረ የጨረስከው? ሃይስኩል እንግዲህ 9ና 10 የተማርኩት እዚህ አዲሱ ገበያ አካባቢ ድልበር የሚባል። ድልበር። እሺ፣ ድልበር ነው የጨረስኩት። እንግዲህ እሱ እንዳጋጣሚ ደግሞ እንግዲህ አጎቴ እዛ ነበር የሚያስተምረው እና የዘመድ ቤት ነው የገባሁት ማለት ይቻላል። እና እዛም በቃ ለእኔ የተመቻቸ ቦታ ነበር እና እስቲል ደረጃዬን አስጠብቄ የወጣሁበት ነበረ። ደስ የሚል ጊዜ ነበረ 9ና 10 የሚያሳለፍኩት። አሪፍ ነበረ ትምህርት? ጥሩ ነበረ። ከዛ ፕሪፓራቶሪ የተማርኩት እንግዲህ ወይዘሮ ቀለመወርቅ የሚባል ትምህርት ቤት አለ ከፒያሳ ወደ ላይ ትንሽ ከፍ ብሎ፣ እዛ ነው የተማርኩት። እንግዲህ እዛ ደግሞ ጥሩ ቆይታ ነበር። እዛ እንግዲህ ፕሪፓራቶሪ የጨረስንበት እንግዲህ የተፈተንበት ነበር ኤግዚት ኤግዛምም እና እንደ አጋጣሚ እሱን ስንጨርስ ውጤቴም ጥሩ ነበረ የዛኔና ከዛ እንግዲህ ስንት ነበረ ያንተ ውጤት? የዛኔ 611 ነበረ። ትልቁ ውጤት ስንት ነበረ ያኔ? እኛ ጋር እሱ ነበረ። አንተ ነበርክ? እኔ ነበርኩ። 612 ካመጣ ሰው ጋር ነው ቁጭ ብዬ የማወራው። ስሜቱ እንዴት ነበረ 612 ማምጣት? በጣም ደስ ይላል። በተለይ ለቤተሰብ ማለት ነው። ቤተሰብ እንደዛ ለፍተው አሳድገው ምናምን እንትን ውጤትን ሲያዩ ደስ ይላቸዋልና ለአንተ ብዙ ላይ ሰማ ይችላል። ስሩ እንትን ስላለፍክ አጥንተሃል በደንብ ምናምን ስትራግሉንም ስላየው፣ ግን ለነሱ ፊታቸው ላይ ታያለህ እንትኑንና ደስታቸውን ታያለህ። የዛኔ በጣም ደስ ይላል እሱ ነገር። ያጠናን ስልትህ እንዴት ነበር? አሁን ብዙዎቹ ምናልባት አሁን እኔ ዛሬ አንተን ስጋብዝህ ከጀርባ አድርጌ ያሰብኳቸው ተማሪዎችን ነው የማስበው። ምን ጊዜ አሁን ላይ ያሉ ግራጁዌትድ ተማሪዎች ከጀርባቸው የሚይዟቸው ተማሪዎች አሉ።
በተለይ አሁን የኑሮ ሁኔታዎች በሚያስጠሉበት ጊዜ እና ደግሞ የተማረ ሰው ደህና ቦታ አይዝም በሚባልበት ጊዜ መማርና ተስፋ ማድረግ በእናንተ እንዲሆን እፈልጋለሁ። በእናንተ መሆን አለበት፣ እናንተን ማየት አለባቸው ብዬ አስባለሁ ተማሪዎች። እና እንዴት ነበረ ስታጠና የነበረው? ተስፋ ያስቆረጠህ ጊዜ አልነበረም? በተለይ ፕራይመሪ፣ ሴኮንደሪ እና ይሄ የመጨረሻው ፕሪፕ ላይ ማለት ነው። ከዛ ወደ ዩኒቨርሲቲው ስለምንገባ ሌላ ዓለም ስለሆነ ያው እንግዲህ እንዳልኩ ነው። እንደመጣው እኔ የተመቻቸ ቦታ ነው የገባሁት። ማለት የሚያስጠናኝ ሰው አለ፣ መንገዱን የሚያሳየኝ ሰው አለ፣ ቤዚክ ነገሮችን እና ኦልሬዲ የጀመርኩት ቤዚክ ነገሮችን አይቼ ነው እና ለእኔ ከዛ በኋላ የሆነ ቁጭ ብሎ ማጥናት ነበረ። ብዙውን ጊዜ ላይብራሪ አልጠቀምም ነበር፣ ተጠቃሚ አይደለሁም። ነገራችን ላይ ቤት ነበረ፣ ያው ቤት ጸጥ ያለም ስለሆነ ለእኔ ይመቼ ነበረ ቤት ማጥናት እና ቤት ነበር የማጠናው። ግን ብዙውን ጊዜ እንዳልኩ ማሳልፈው ከታች ከፕራይመሪ ጀምሮ ጥናት ላይ ነው ብያለሁ። እንግዲህ አንዳንዴ ነው የሰንበት ትምህርት ወይ ሰርክ ምናምን ጸሎት የምንሄደው እንጂ አብዛኛውን በቃ እንመለሳለን። ጥናት ነበር እና አጠናለሁ፣ ከዛ በላለው ተኛለሁ። እንደዚህ የሚያሳስበኝ ነገር የለም ነበረ። ብዙ ስትራግሎች አለ፣ የላይፍ ስትራግሎች እኔን አልገጠሙኝም። በዚህ በኩል ላይ አምላኪ ብዬ አስባለሁ እና ሞስት ኦፍ ታይም ጥናት ስለነበረ ለእኔ አልጋ ባልጋ ነበር። ኦልሞስት በጣም መጥፎ ነገር ገጠመኝ ብዬ የማነሳው ይሄ ነው የምለው ነገር የለኝም። እዚህ 6-12 አመጣህ፣ ቀጥታ ወደ አዲስ አበባ ዩኒቨርሲቲ ጥቁር አንበሳ ጆይን አደረግ። እንዴት ነበረ? ሜዲሲንን የምትመኘው ልትኖረው የምትፈልገው አይነት ህይወት ነበረ? እንግዲህ ሜዲሲን የመረጥኩት ማለት የዛኔ እንግዲህ በነበረው ነባራዊ ሁኔታ ሜዲሲን ሲባል በቃ ትልቅ ነው፣ ዲግኒቲው በጣም ከፍ ያለ ነው። አብዛኛው ሰው ቤተሰብም ጨምሮ ትልቅ ውጤት ካመጣ በቃ ሜዲሲን ነው የምገባው ነው የምትባለው። ሜዲሲን ከዛ ኢንጂነሪንግ ምናምን ነው የሚባለው እና በቃ አእምሮዬ ላይ ያለው እሱ ነው። ከዛ በፊትም እንዳልኩ ሮል ሞዴል የሚሆኑ ወንድሞቼም አሉ እንደዚህ ዶክተሮች እና በቃ የእነሱ ኢንፍሉዌንስም አለ ዶክተር መሆን። በቃ ለእኔ በቃ የሆነ ስንት ወንድሞች ያሉ ሐኪሞች ይሆን? አሉ አንድ ሶስት አሉ። ስለዚህ እነሱን አይተህ ኦልሞስት እነሱን አይቼ እኔ ገባ ማለት ይችላል እንጂ አስቤበት ሜዲሲን እንዲህ ነው ፓዙን አይቼ ከዛ ደግሞ የሆነ ቀጣይ የሚመጣውን ነገር ሰው ልረዳ ነው ምናምን ብዬ አልነበረም ድሮ ስገባ የነበረው ውጤቴ ጥሩ ስለነበረና ከዛ በአካባቢ የነበሩት ኢንፍሉዌንሶችም እንዳልኩ ተጨምረውበት ነው ወደዛ የገባው። በጣም ጥሩ። ይሄ የመንፈሳዊ ህይወቱ ጋር ከመምጣት በፊት ጥቁር አንበሳ የመጀመሪያ አመት ትልልቆች ኮርሶች የሚሰጡበት አናቶሚ፣ ፊዚዮሎጂ ምናምን ያሉበት አመት ነው እና እንዴት ነበረ ስትጀምረው ስትገባ ጥቁር አንበሳን እንዴት አየኸው? እኔ ብዙም ደስተኛ አልሆንም ጥቁር አንበሳ ሳየው። እንግዲህ እንደ አጋጣሚ ሆኖ እኛ የገባነው መጀመሪያ ስንገባ ቀጥታ ጥቁር አንበሳ አይደለም የምንገባው፣ ሰፈረ ሰላም አለ ካምፓስ እዚህ መሳለሚያ አካባቢ እና እዛ ነበረ መጀመሪያ የገባነው እና ልክ ስንገባ እንዳልከው ፕሪሜድ ኮርሶች አሉ እንደዚህ ኮሚኒኬቲቭ እንግሊሽ ምናምን ሶፍትዌር ነገር አሉ። እነሱን ተምረን ያው እነሱ ቀለል ያሉም ናቸው፣ ጥሩ ነበሩ የምናውቃቸው ስለነበሩ ማለት ነው። ከዛ በኋላ ግን ገባን ወደ ፒሲዋን የሚባል አለ፣ ፒሲዋን ኮርስ ፕሪክሊኒካል ማለት ነው። ስለዚህ እሱ ጋር ገባንና በቃ እሱ ነው የሚጀምረው የሜዲካል ላይፍ እንትኑ ሜዲሲን የሚሸትህ እሱ ነው። አናቶሚ እንዳልከው አንተም አናቶሚ ትማራለህ፣ ፊዚዮሎጂ ትማራለህ እና ልክ ሰው ሐኪም መሆን የምትጀምረው ሙሉ በሙሉ ፊል ባታደርገው የዛኔ ነው እና የዛኔ ፊትም ስንመጣ ሜዲሲን ላይ በቃ ይነበባል ነበረ። ቁጭ ብለህ ታነባለህ ነው የነበረን ኢንፎርሜሽንም እና በቃ ማንበብ ነበረ። እናነባለን፣ ከዛ ላይብራሪ እንገባለን፣ እንማራለን። እሱ ሆነ ሩቲናችን ማለት ነው። ግን ያው እንዳደለ ሆኖ የዛኔ እንትን ነበረን። ወዲያው ስትሄድ ግቢ ጉባኤ ይቀበሉሃል። እግርህን አጥቦ ወዲያው እንደገባ የሚቀበሉም እነሱ ናቸው። ከዛ ስትሄድ እግርህን አጥቦ ነው የሚቀበሉ እና እሱ ሞር የሆነ ትንሽ ይችን ሩቲን ቀየር አደረገልን። አትሊስት ቤተክርስቲያን እንሄዳለን። ከዚህ ሳይክል ወጠን ከትሪያንግሏ ወደ ቤተክርስቲያን ሄደን እንመለስ ነበር እንጂ ጥናት ነበረ። አብዛኛው ጥናት፣ ፈተና እንደዚህ ነበር የነበረ ይመስለኛል። ኮንቲኒየስ አሰስመንት ነው አይደል የነበረው። በእንደዛ ሲሆን ደግሞ ቶሎ ኤግዛም ይኖራል። ማንበቡም ደግሞ በደንብ ይኖራል ብዬ አስባለሁ።
የመጀመሪያ ዓመት ሴሚስተር ያመጣህ ውጤት ታስታውሰዋለህ? ስፔሲፊካሊ አላስታውሰውም፣ ግን 3.9 ወይ እንደዛ 3.9 አካባቢ ነበረ። ትልቅ ውጤት የማን ነበረ ታስታውሳለህ? ስፔሲፊካሊ እሱን እኮ አላስታውሰውም። ያክል ተማሪ ነበራችሁ ስትገቡና? የዛኔ ሙሉ እንግዲህ የሕክምና ተማሪ 300 አካባቢ እንሆን ነበረ። 300 ያው ከሰቃዮቹ ጋርም ስለማወራ ብዬ ነው። ምናልባት 3.9 ይዘህ ከሆነ ወደኋላ ምን ነው መለሰህ ልልህ ነው። ያው ሜዲካል ላይፍ እንትን ነው ማለት እንግዲህ ውጣ ወረድ አለው ማለት የዛኔ እንግዲህ መጀመሪያችን ነው። ፒሲ1 አለ፣ ከዛ ፒሲ2፣ ከዛ ሲዋን ሲቱ እያለ እንግዲህ ኢንተርንሺፕ ተጨምሮ ነው እንግዲህ ኩሙሌቲቭ እንትን የሚወጣው እና እንግዲህ በመሀል ውጣ ወረድ ይኖረዋል ማለት መውጣት መውረድ። እንደገና የትምህርቱ ሁኔታም ሰብጀክቲቭም እየሆነ ይመጣል እና የኛ እንትን እንደዚህ ኦብጀክቲቭ እንትንም አይደለም ሰብጀክቲቭ ነው ማለት አንተ ተዘጋጅተህ ስትሄድ እዛ ደግሞ የሚገጥም ሌላ ሊሆን ይችላል። ኬዝ ቤዝድ ነው፣ ያልተዘጋጀበት ኬዝም ሊገጥም ይችላል። ከዛ አንተ ደግሞ ጥሩ ሙድ ባልሆንክበት ሰዓት ሌላ ነገር ይገጥማል እና እንደዚህ ፕሪዲክት የምታደርገው የምትገምተው ነገር አይደለም እና እንደዛ ስለሆነ ነው እንደዚህ ሊሆን የቻለው። ከፒሲ1 ወደ ሲዋን ስትገቡ ደግሞ ይሄ ክሊኒክ ኢንጌጅ ስታደርግ በጣም ያስደነገጠ ወይም ደግሞ ያስገረመህ ነገር አለ? እንደዚህ ከፕሪክሊኒካል ወደ ክሊኒካል ስንገባ እንግዲህ ኮምፕሊትሊ ዲፍረንት ላይፍ ነው፣ የተለየ ህይወት ነው የምታየው ወይም የምትኖረው። በቃ እውነትም ዶክተር የሆንክ የሚሰማ የዛኔ ሲዋን ስገባ ጋውን ማድረግ የምትጀምረው ሲዋን ላይ ነው፣ ክሊኒካል ሪድ ላይ ነው እና የዛኔ ስንገባ በቃ እኔ ዶክተር ነኝ የሚለው ኢጓም ትመጣለች። የዛኔ ዶክተርነት ይሰማል። ከዛ ግን ውስጥ ስገባ ወደ ስራው ስገባ ሪል ፔሸንት የምታይበት ነው። ሪል ታካሚ እየታከመ አንተም ኢንቮልቭድ እየሆንክ የምታክምበት ጊዜ ነው እና ከዛኛው ኮምፕሊትሊ ነው የሚለይ። የዛኛው የምታየው የሞተ ሰው ነው፣ ካዳቨር ይባላል። በቃ ቱ ዘ ማክሲመም። መጀመሪያ የካድ ክፍል እንዴት ነበረ? እኔ ከጓደኞቼ ጋር ገብቼ አንዴ ተመልክቻለሁ። አምናት ሜዲካል ስቱደንት ግን ገብቼ ነበረ ዝም ብዬ ለማየት እና በቃ ያኔ እንዴት እንደደበረኝ እኔ አውቃለሁ። እንዴት ነበረ የካዳቨር የመጀመሪያ? የመጀመሪያ ስንገባ እንዳልከው ያስፈራል፣ በጣም ያስፈራል። ሰውን እንደዚህ ማለት እንደዚህ ራቁቱን ሆኖ ከዛ ሞተ ስታያለህ። በቃ እኔ ኖርማሊ እንትን ያስፈራል እኮ አይደል? ሰው ሞቶ ሲሄድ መንገድ ላይ ሊቀበር ሲሄድ ያስፈራል። እኔ እፈራለሁ እና እንግዲህ አስበው ያን ካስፈራን እዚህ ጋር ደግሞ ሰው በቃ ሞቶ እንዲህ ሪል ልታየው ነው። ከዛ ማየት ብቻ አይደለም ሄደህ እያንዳንዱን ጡንቻዎቹን የገነጣጠልክ ታያለህ፣ ኦርጋኖችን ታያለህ እና በቃ ያስፈራል። እና አንዳንዴ ኮንፊውዝድ ልትሆን ትችላለህ። ሰው እንዲህ ነው እንዲህ ነኝ ምናምን የማለት እንትን ይኖራል ማለት ነው። በቃ እንዲህ ነን ማለት ነው የሚለው እንትን ከንቱነት አይነት ነገር ይሰማሃል። ብቻ ያስፈራ ነበር ትንሽ። ከዛ ግን እየለመድነው መጣን። ተለምዱታላችሁ። አክቹዋሊ ያው በምትገቡ ጊዜ ይለመዳል፣ ማይለመድ ነገር የለም። እንደ ሐኪም ግን በጣም አጋጠመኝ የምትለው ኬዝ አለ? እየቀረብክ ስትመጣ ፈርቼበታለሁ፣ ፈትኖኛል የዩኒቨርሲቲ ላይፍ ምናምን የምትልበት ነገር ነበረ? አዎ እንግዲህ እንዳልኩ ሞር ከታካሚ ጋር የምንገናኘው ፊት ለፊት ከክሊኒካል ሂሮች ጀምሮ ነው እና ሲዋን ሲቱ ከዛ ኢንተርንሽፕ ደግሞ ሞር በበለጠ በቃ ሙሉ ሪስፖንስብል ሆነን የምንሰራበት ነው። ከታካሚ ጋር እንገናኛለን እና ግን አንድ ጥሩነቱ ያው ምንድነው አንደር ሱፐርቪዥን ነው የምንሰራው። እኛ ተቆጣጣሪ አለ፣ ሲኒየሮች አሉና ከነሱ ውጭ አንሰራም። እነሱን እያማከርን ነው የምንሰራው እንጂ አጠቃላይ አብዛኛው በምትላቸው ደረጃ ጥቁር አንበሳ የሚመጡ ታካሚዎች ኦልሞስት ዋርድ የሚተኙ ከሆነ ሲቪር ነው ኬዛቸው፣ ትንሽ ኮምፕሊኬትድ ያደረገ ነገሮች ነው የሚመጡት እና ሁሉም ያሳዝናል፣ እዛ ያስፈራልም። አንዳንዴም ተስፋ ቆርጠል ትሄድ ትችላለህ እና የሚገርም ሰው ይሞትብሃል ሁላ ኢንተርንሺፕ ሆነ የአንተ ፔሸንት የሆነ የአንተ ታካሚ ሆኖ በቃ ደህና አይተኸው ትናንትና ዛሬ ስትሄድ ሞቶ ልታገኘው ትችላለህ እና በቃ ታዝናለህ። ቤተሰብ ሆኗለሁ እና ትዝ ይሉኛል፣ አልረሳቸውም እነሱን ጊዜያት። ገና ወጣቶች ምናምን እንደዚህ ሄማቶሎጂ የሚባለው ዋርድ አለ፣
የደም ካንሰር ያለባቸው ሰዎች እና ትንሾች ገና 14 ዓመቱ ነው ታያቸዋለህ እና ገና በዛ እድሜያቸው ከዛ ደህና የሆኑና ከዛ ልክ በነጋታው ስትሄድ ሞተው ታገኛቸዋለህ እና በጣም ያስከፋሉ። እንደ ሐኪም እነሱ ጊዜያት ምንም መርዳት ሳትችል የሆነ አቅመቢስነት ይሰማሃል አይደል? እነሱ አይነት ስሜት ተሰምቶኝ ያውቃል። ግን እንደዚህ በኬዝ ደረጃ በጣም እንደው ፈተነኝ ያልኩት የለም። ምክንያቱም ያው እንትን ስለምንል አንደር ሱፐርቪዥን ስለምሰራ ያው እንደዚህ በጣም ከበድ ያለ ሲኖር እናናገራለን። ፕሮግኖሲሱ እንደሚሞት አውቀህ አንተ አይ ይድናል ብለህ ቤተሰብ ያጽናናህበት ጊዜ ነበረ? ያው እንግዲህ እነሱ ማድረግ አይቻልም። በሕክምና ኢቲክስም አይፈቅድም ነገር ያልሆነ ተስፋ መስጠት አችልም ለታካሚ። ያው እውነታውን ነው የምትናገረው፣ ግን ደወይ የምትናገርበት መንገድ ነው የሚለያየው። ላይክ ምንድነው ብሬኪንግ ባድ ኒውስ የሚባል እንዴት ነው የምትናገረው? ባድ ኒውስ አሁን አይድንም ስትል ለቤተሰብ በጣም አስደንጋጭ ነው። ዝም ብለህ ሄዳ አይድንም አትላቸውም። መጀመሪያ ያረጋግታቸው ምናምን ብላቸው ከዛ የእነሱን መረዳትም ጠይቀህ ነው እንዴት ነው የእሱን ኬዝ ምንድን ነው ብላችሁ ነው የምታስቡት ብለህ ስለ ኬዛቸው ያላቸውን አንደርስታንዲንግ አይተህ ነው የምትነግራቸውና እንደዚህ የተቸገርኩበት ማለት የለም። ሞር የሆነ ብለህ ያጋጥማል፣ ታረዳለህ እኮ አንድ ሰው ሞተ ብለህ መናገር አንድ እንትን ነው፣ በጣም ከባድ ነገር ነው። ከዛ ደግሞ እንደዚህ እንዳልኩ ነው። አንዳንድ ደግሞ እኛ እንትን ብቻ አይደለንም፣ ሐኪም ብቻ አይደለንም። እንዳንድ ስፒሪቹዋል እንደሆነ ሰው ወይም መንፈሳዊ እንደሆነ ሰው ላይ ተስፋ አትቆርጥም። ላይ ይሄ ሳይንስ ነው። ሳይንስ በራሱ የሆነ ኢንድ አይደለም ማብቂያ አይደለም ብዬ አስባለሁ። እግዚአብሔር ከዛ የበለጠ የሆነ መንገድ ይኖረዋል። አታውቅም። ሆኖስ እንደው ፐርሰንቴጅ ነው የሚቀመጡት። ባይዘው ይሄ ሰው ያና 5% ሰርቫይቫል ሬቱ እንደዚህ ነው የሚባለው እንጂ ወይም ፕሮግኖሲሱ እንደዚህ ነው 5% ነው ምናምን ነው የሚባለው እንጂ 100% ይሄ ሰው ይሞታል ብለህ ታውጀው ነገር የለም በሕክምናና ዶክተር ስብሐት የሕክምና ህይወት ወይም የሕክምና ትምህርት ለእኔ ይሄ ነው ብለህ ግለጽ ብትባል ምን ብለህ ትገልጸዋለህ? እንግዲህ የሕክምና ትምህርት ለእኔ አገልግሎት ይመስለኛል። እንደዚህ በቀላሉ የሆነ ሙያ ብቻ አይደለም፣ መንፈሳዊ አገልግሎት ነው እና ልክ አሁን በመንፈሳዊ ስትመጣ እንደዚህ አገልግሎቶች አሉ አይደለ? ዲቁና፣ ከዛ ወደ ላይ የሄዱ ቅስና ምናምን እየተባሉ እንደሚባሉት መንፈሳዊ እንግዲህ ሕክምናም መንፈሳዊ አገልግሎት ነው። ምክንያቱም አንተ የምትሰራው ሁሌ አንድ ሐኪም ስትሆን እንግዲህ እግዚአብሔር በአርአያውና በአምሳሉ የፈጠረው ሰው ያበጀው መፍጠር ብቻ አይደለም፣ በእጁ አይደለ መራቁን እንትፍ ብሎ ፈጥሮ ያበጀው ሰው ጋር ነው የምትሰራው እና በቃ ይሄ እግዚአብሔርን ማገልገል ነው፣ የእግዚአብሔር እጅ መሆን አይደል? እንግዲህ እግዚአብሔር የፈጠረው ከሆነ ሰውን ማኑዋሉ እሱ ጋር ነው ማለት ነው አይደል? ሐኪም ሆንክ እንጂ ማኑዋሉን የምታገኘው ከእግዚአብሔር ነው፣ ማንም አይነግርህም። እና በቃ በሱ እጅ በሱ ፈቃድ ካልሆነ የምትፈጽመው ሙያ አይደለም፣ ስራ አይደለም። ስለዚህ መንፈሳዊ አገልግሎት ነው ለኔ። በጣም ጥሩ። እንደው በሕክምና ባልገባ ያልክበት ጊዜ ነበረ? በተለይ በጣም ተማሪዎች ፈተና ሲበዛባቸው ቢቀርብኝ ምን ስል ነው የገባሁት? እኔም ብያቃለሁ በጣም ብዙ ጊዜ። ከመጀመሪያው ደግሞ ይሄ ኤክስፔክቴሽን ከመግባት በፊት የተነገረህና ስትገባ ያገኘኸው እንትን ብሎብህ ለምን ጥዬ ሊሄድ ያልክበት ጊዜ አልነበረም? ተስፋ አዎ፣ ኧረ ብዙ ጊዜዎች አሉ። እንዳልኩ ነው የሕክምና ትምህርት በጣም ውጣ ውረድ ይበዛዋል። ፈተናዎች አሉ፣ ቁጭ ብለህ ማንበብ አለው፣ በደንብ በስርዓት ታነባለህ እና በመሀል ላይ ቦሪንግ ሊሆንብህ ይችላል። ሄደ ይሰለቻል፣ ሁሉም ነገር ይሰለቻል። እንኳን እንደዚህ ቁጭ ብለህ ኢነርጂን በደንብ ዌስት የሚያደርግ ነገር ቀርቶ ሁሉም ሲበዛ ይሰለቻል። እና ደግሞ አመቱም ትልቅ ነው። እኛ ኦልሞስት 7 ዓመት ምናምን ነው የምትማረው እና ስሩ ዛት ስታልፍ ይደክመሃል የሆነ ሰዓት ላይ እና ስልችት ሲል ምን አይነት ምርጫ ነው ምናምን ትላለህ። ከዛ ደግሞ ያለንበት ነባራዊ ሁኔታ ስታየው ሆፕም ታያለህ። አንድ ሰው የሚኖረው በተስፋ ነው ብዬ አስባለሁ እኔ እና ውጭ ላይ እንግዲህ ሁሉም እንደሚያውቀው የምሰማው ነገር ምናምን ተስፋ ሰጭ ነገር አይደለም፣ በተለይ ለሐኪሞች አይደለ። ስለዚህ እሱን ምናምን ስታስብ ራሱ ዲስካሬጂንግ ይሆናል። ጥሩ ኢነርጂ ሞቲቬትድ ሆነህ እንዳታደርግ ያደርጋል። እና ተሳስቻለሁ እንደ ምናምን ብለህ የምትጠራጠርባቸው ጊዜያት ብዙ ናቸው። በቤተክርስቲያን ህይወትህ ምን አይነት ሰው ነበርክ? በልጅነትህ ስታድግበት ጥቂት ይሄዳለሁ ብለህ ነበረ ከዚህ በፊት ሰንበት ትምህርት ቤት። የት ነበረ ሰንበት ትምህርት ቤት ለመጀመሪያ
የገባኸው? በምን አጋጣሚ ገባህ? እስቲ ስለሱ አስታውሰኝ። እንግዲህ መጀመሪያ አካባቢ ብዙም አልነበርኩም እንዳልኩ ትምህርት ላይ ማተኮር እንጂ ቤተክርስቲያን ምናምን የሚለው እንትን አይመጣልኝም ነበረ። በኋላ ግን መጀመሪያ የሄድኩት ሰንበት ትምህርት ቤት ትዝ የሚለኝ 9ኛ ክፍል 8 ማትሪክ አልፈን ወደ 9 ስንገባ ነው ለመጀመሪያ ጊዜ ሚኒስትሪ አልፈን ወደ እሱ ስንገባ 9ኛ ክፍል ስንገባ ነው አጎቴ ነው የወሰደና ከእሱ ጋር ነው የሄድኩት። ወስዶ አስገባኝና የገባሁበት ደብርም ቀጨኔ ደብረ ሰላም ነበረ። እዛ አካባቢ ነበረ እዛ ነበረና እዛ ነው የተማርኩት እና 9 ሙሉ በደንብ እንደዚህ ኮርሶችንም አብነትም በትንሹም ቢሆን አብነትም ተምሬያለሁ እዛ። ከዛ 10ኛ ክፍል ላይ ማትሪክ አለ ይባል ነበረ። ማትሪክ ያው መስራት ነበረብህና የዛኔ ብዙም በመሀል እያቋረጥክ ምናምን ያቋረጥኩ ነበር። በሂደት መጣ እያለን እንማር ነበረ። ከዛ በኋላ ግን እንደዚህ ምንድነው 11 12 ስማር የዛኔ በቃ ሙሉ ትኩረቴን ትምህርት ላይ ነበር ያደረኩት እና ልክ ሰርክ ምናምን ሄዶ ተሳልሞ ከመምጣት ውጭ ብዙም ተሳትፎ የለኝም ነበር እንትኑ ላይ። ምክንያቱም ውጤት ተኮር ነበረ የኛ በቃ ኦልሞስት ትምህርት ላይ ስለሆነ ሰርክ ከመሄድ ከዛ ደግሞ በዓል ሲሆን ቅዳሴ ጠዋት እሑድ ከመሄድ ውጭ እነዚህ ብዙ ሰንበት ትምህርት ላይ እንትን ያለኝ ቀነሰ የዛኔ። ከዛ እንግዲህ 12 አልፈን ግቢ ስንገባ ነው እንደገና ደግሞ ያንተ የተመለሰው እና ግቢ ስንገባ ተቀበሉን እንዳልኩ እግራችንን አጥበው በስርዓት ነው የተቀበሉን። ሆት ነበረ አቀባበላቸውና ደስ ይል ነበረ። ኢንፍሉዌንስ ያደርጋል ነገርና ገባን። ልክ እንደገባን የመጀመሪያው ጥያቄ እንትን አለ ወይ ነበረ አብነት ትምህርት አለ ወይ ብዬ ነው የጠየኩት። ሰማ ነበር አብነት ግቢ ላይ ይሰጣል ምናምን ሲባል እና ልጆችም አብነት ትምህርት ገብተው ተቀኝተው ምናምን ቅዳሴ ጨርሰው ሲወጡ እሰማ ነበር እንደዛ ነገርና እሱ ነገር ስለነበረ አብነት አለ ወይ ብዬ ነው የሄድኩት። ኮርስም አላልኩም አብነት አለ እሱን ጠይቀን ከዛ አለ ተባለ። እሱ ገባን አብነት ትምህርት ገባንና ከዛ ግን ጎን ለጎንም አብነት እየተማርን ኮርስ መማር ጀመር። ኮርስ ማንቀርም ነበር። ከዛ አንድነት መርሃ ግብር አለ የአንድነት ጸሎት እሱም እንሳተፍ ነበረ። ያው መዝሙርም አንዳንዴ እናጠናለን እና እዚህ በኋላ ሲሆኑ በቃ ግቢ ጉባኤ አንቀርም ቤታችን ሆነ ግቢ ጉባኤ ኦልሞስት እና ለእኛም የሆነ መጠጊያ የሆነ አንደኛ ትምህርቱ እንዳልኩ የዚህኛው ትምህርት ሞር የሆነ ቁጭ ብለህ ማጥናት አለው። ከዛ የሆነ ሰዓት ይደክማል ይሰለቻል እና ማረፊያ ትፈልጋለህ እና ለእኛ በቃ እሱ ማረፊያችን ነበር። እየሄድን አብነት ስንጮህ በቃ አብነት ጩኸት አለው አብነት እና በሰውትህን የምታወጣው በቃ በሱ ነው ትጮሃለህ ምናምን ደስ ይል ነበረ። በቃ እርፍ ብለህ የምትመጣበት ነበረ አብነት እና እነሱ በአብነት ቀጠልን። እዛው ሄድክበት አብነት ማታ ማታ ኮርስ አለ። ኮርስ በሳምንት አንዴ መሰለኝ። ኮርስ በሳምንት አንዴ ነበር። ከዛ በኋላ አገልግሎት ደግሞ አለ። ከዛ በኋላ ደግሞ ጠዋት ነው አብነት ትምህርቱ። አብነት ትምህርቱ የኛ ዓርብ ቅዳሜና እሑድ ነበረ። ማታ ማታ እንትን ነበረ ደብሩ ሚካኤል ጎላ ሚካኤል አለ እዛኛው ሰፈረ ሰላም ያለው። በእውነት ሰፈረ ሰላም ቀጥታ ሰፈረ ሰላም ያለው ሚካኤል አዲሱ ሚካኤል ማለት ነው። አዲሱ ሚካኤል ነበር የምንማረውና እሺ እዛ ነበር የምንማረው። እና እሱ ጋር ኦልሞስት 2 ዓመት ከምናምን ነው የምንቆየው እዛ ሰፈረ ሰላም ላይ 2 ዓመት ከ6 ወር ምናምን እና እዛ ብዙ ነገሮችን ተምረን ነበር። ኦልሞስት አሁን ዳዊት ምናምን ጨርሰን ገብረ ዲቁናም ተምረን ነበር የዛኔና ኦልሞስት እዛ ያለው ነው በማህበረ ቅዱሳን እንግዲህ ዲቁናዬንም የተቀበልኩት። ትልቁ ያገናኘን ነገር ዶክተር ስብሐት ሐኪም ስለሆነ ብቻ ሳይሆን ዩኒቨርሲቲ ውስጥ ገብቶ ብዙ ሰዎች አሉ የማውቃቸው እርግጥ ትምህርት ይሆናሉ የምንላቸው ለተማሪዎችም ለምዕመናንም ለሌሎችም ሰዎች ላሉበት ማለት ነው እና ክህነት ያመጣኸው አብነት ትምህርት ተምረህ ጨርሰህ እዛው ነው እና ትልቁ ነጥባችን ምንድን ነው? ከሕክምና ጋርና ክህነት ትምህርት የአብነት ትምህርትን በምን መልኩ ነበረ ስታካሂደው ስታስታርቀው የነበረው? ይከብድህ ነበር? ቀላል ነበር ላንተ? እስቲ ንገረኝ። መጀመሪያ አካባቢ እንደዛ አስብ ነበረ። ምክንያቱም እንዳልኩ ነው ያለኝ አንደርስታንዲንግም በቃ ሜዲሲን ሲባል ቁጭ ብሎ ማንበብ ነው። ሌላ ስራ አሰራም። እንደው መብላት ራሱ በእግዚአብሔር ቸርነት ከሆነ ለስራ ጊዜ የምታገኝ አይመስልም ነበረ የነበረኝ። ገብቼ ሳየው ግን እንደተባለው አይደለም፣ ይለያል። የሆነ ጊዜ ይኖራል። የሆነ ጊዜ እንዳልኩ ነው ማጥናት አለብህ፣ ግን ደግሞ ሙሉ ጊዜ አይደለም የምታጠናው።
ብዙ የምታጠፋባቸው ጊዜያቶች አሉ። የምታጠፋቸው ጊዜያቶች በተለያየ ነገር ስትሄድ ሊሆን ይችላል፣ ከጓደኞች ጋር ስተዋራ፣ ሶሻል ሚዲያ ስትጠቀም ሊሆን ይችላል። የምታጠፋው በጣም ብዙ ጊዜ ነው ያለው እና ያ ታይምህን ኢፌክቲቭሊ ከተጠቀምከው ጊዜ አለና ትማርበታለህ። እንደውም ማረፊያ ይሆናል። ለእኔ ምንድነው መሰለህ የሚመስለኝ ልክ እማርና ኖርማል ክላሱን ተምረን በቃ ይደክማል፣ ታነባለህ ምናምን ስትል ከዛ እሄዳለሁ። የዛኔ ነው የማርፈው። በቃ ማረፊያ ጊዜ ነው። አሁን ሰው ፊልም ያለ አይደለ? ፊልም ያለ ሲደክመው በመሀል ላይ ፊልም ያለ የተለያዩ ነገሮችን ታያለህ። እኔ በቃ እዛ ስሄድ ነበረ ማረፊያ ነው። በቃ ጮኬ እንዳልኩ ስመጣ ያን ቅልል ይለኛል እና መልሼ ስመጣ ደግሞ በቃ እንዳነብ ይረዳኛል። ምንድነው ሰዓት አጥፍቻለሁ እንደዛ ነው የሚሰማኝ። እዛ ስሄድ 2 ሰዓትም ብትሆን ስላጠፋው እዚህ ጋር እኮ አላነበብኩም ብዬ ስለማስብ እመጣና አነባለሁ። ስለዚህ እንደውም ለእኔ ሞር የሆነ ጠቅሞኛል። እሱ ባይኖር ለዚህ እንትንም እበቃለሁ ብዬ አላስብም። የካፌ ምግብ እየበሉ መጮህ አይከብድም? የካፌ ምግብ ከሚያደንቁ ሰዎች መሀል አንዱ እኔ ነኝ። ነን ካፌ ሳሎን ነው የጨረስኩት። ስለዚህ ሙሉ እኔ ወይ ያው ተጨማሪ ምግብ ልትበላ ትችላለህ ብር ሲኖር። ያው ኢንተርንሺፕም ስገባ ብር ደሞዝ ትንሽ ይሰጣልና የዛኔ ተጨማሪ ምግብ ትበላ ይሆናል። እንበላ ነበረ ግን ሲያመልጥህ እንደዚህ እንጂ እኔ በቃ የካፌ ተጠቃሚ ነኝ። ደንበኛ ነበር። እየሄድክ ትጮህ ነበረ? አዎ ጮሃለሁ። ኧረ ጩኸት በቃ ህይወት ነው። በጣም ጥሩ። እንደው ጥያቄዎቼን በደንብ አስከትላለሁኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ የነፍስም የስጋም መድኃኒት ይባላል። በክህነት ዓለም ደግሞ ካህን የሆነ ሰውና ድጋሚ ደግሞ በሕክምና ዓለም ደግሞ ሐኪም የሆነ ሰው ለመሆን እንዴት አሰብክ? እንዴት ፈለግክ? አንተ ክህነትን ለመቀበል ያነሳሳህ ነገር ምንድን ነበረ? ልክ ነህ። እንግዲህ መጽሐፍ ቅዱስ እንደውም ይሄንን ያበረታታል መሰለኝ አይደል? አብዛኞቹ ታሪኮች ወደዚህ ይሄዳሉ። እንግዲህ ሕክምና እንዳልኩ ነው፣ መንፈሳዊ አገልግሎት ነው። እሱም ብያለሁ እና እንግዲህ እግዚአብሔር እንደዛ አድርጎ ከፈጠረን እንደዛ ፈጥሮናል እና ሰው የእግዚአብሔር ማደሪያ ነው አይደለ? እግዚአብሔር የሚያድርበት ነው። እግዚአብሔር ቤተ መቅደስ ነው እና እግዚአብሔር ነው የምታገለግለው ሐኪም ስትሆን እና እንግዲህ መጽሐፍ ቅዱስም ላይ ታያለህ። እንግዲህ ሐዋርያቱን ታያቸዋለህ። ክርስቶስንም ብታየው እንግዲህ የነፍስም የስጋ መድኃኒት ነው ስላልከኝ ነው እና እንግዲህ በነፍስ እንግዲህ አዳኛችን ነው አይደለ? እንግዲህ አድኖናል። በስጋ ግን እንዳልከው የሆነ ጊዜ መጽሐፍ ቅዱስ ላይ የሆነች 12 ዓመት ሙሉ ደም ሲፈሳት የነበረች ሴት ነበረች ካስታወስካትና እሷ ልብሱን ነበረ ነክታ አይደል የዳነችው፣ የልብሱን ጫፍ ነክታ አምና እድናለሁ ብላ ማለት ነው። ከዛ ሐዋርያቱንም ካያቸው እነ ቅዱስ ጳውሎስ በጨርቃቸው ተወስዶ ድዊ ይፈወስ ነበር አይደል? ጎባጣዎች ይቀኑ ነበረ በሱ። እነ ቅዱስ ጴጥሮስን ብታያቸው እንግዲህ ጥላቸው ሰው ያድን ነበረ፣ ሲሄዱ ሲያልፉ ሰው ይድን ነበረ እና ቤተክርስቲያን በቃ የሁሉም እንትን ነች። መንፈሳዊ ሕይወት ሲኖረ በስጋም በነፍስም ላይ ትሰለጥናለህ። የሆነ ሞር ፓወርፉል ነው የምትሆነው እና እንደውም አንድ አባባል አለ። የሆነ ሰዎች በተለምዶ በቃ ይሄ ሐኪም እንትን ነው ሲሉ ትሰማለህ አይደል? እጁ መድኃኒት ነው አንተ እንደዛ አይነት ሰው ነህ ይባላል። ገና ነው ግን እጁ መድኃኒት ነው ግን እውነት አላቸው። አንተ አይደለም የምትሰራው የሕክምናን ስራ አይደል? እግዚአብሔር ነው የሚሰራው። አንተን እጅ አድርጎ ይሰራል እንጂ አንተ እውቀቱ ኑሮ ሰውን እንዳልኩ ነው። አናቶሚ ፊዚዮሎጂ ምናምን ስታይ በጣም ኮምፕሌክስ ነገር ነው ሰው እና ምንም ተረድተው ራሱ አጨርሰውም። ትንሽ ነገር ነው የምታውቀው እንጂ ሰው አይታወቅም። በጣም ኮምፕሌክስ ነገር ነው እና እሱን አክማለሁ ብትል ውሸት ነው የሚሆነው። ግን በእግዚአብሔር እርዳታ እንግዲህ እግዚአብሔር እጁ አድርጎ እሱ ይሰራብሃል ነው እና እግዚአብሔርን ለምነ ከሰራ ሰውን የማትረዳበት ነገር የለም። እንግዲህ እንደሚለው መጽሐፉ መዝሙረ ዳዊት ላይ ምን ይላል? እግዚአብሔር ያነጸ ቤተ የሌለ እንግዲህ ከንቶ የጻመውን ላይ ያንጹ ይላልና ወይም እግዚአብሔር ያዕቀበ ሀገረ ከንቶ የጻመውን ላይ ሄሎ ይላልና እንግዲህ እግዚአብሔር ካልረዳ ምንም ጠባቂው ሀገር ጠባቂውም ከንቱ ነው የሚደክመው ማለት ነው። ቤት የሚሰራውም ከንቱ ይደክማል እግዚአብሔር ካልሰራ እና እግዚአብሔርም ሰውን ካላዳነ ወይም እጁን ካላስገባለ አንተም ከንቱ ነው የምትደክመው። ሊደንልህ አይችልም አንድ ሰውና ከእግዚአብሔር ጋር በቃ ህብረት ይኖራል ሐኪም ስትሆን። እንደውም እሰማለሁ የሆኑ አንዳንድ ሐኪሞች እንደዚህ ሰርጅኖች አሉ፣ ትልቅ ስመጥር ሰርጅኖች እና ልክ ሲጀምሩ ጸሎት አድርገው ይጀምራሉ ሲባል እሰማለሁ እና ግርም ይለኛል እሱ ነገር። ትልቅ ጥበብ ነው እሱ። እግዚአብሔርን አጋዥ አድርገህ ስትሰራ የማይሆን ነገር የለም። ማን ነው ካልከኝ እግዚአብሔር ካለ ይደናል ሁሉም ሰውና
የሆነ ኮምቢኔሽን ነው፣ ሲነርጂስቲክ ይሆናል ከእግዚአብሔር ፈቃድ ጋርና በጣም ከመንፈሳዊት ጋር ቁርኝነት አለ። በጣም ድንቅ ነው። ምናልባት ዲቁና ከተቀበልክ በኋላ በዩኒቨርሲቲ ላይ ያለ አክቲቪቲ ተቀይሯል ወይስ አልተቀየረም? እንዴት አይነት ሰው እስቲ ንገረኝ ስለሱ። ዲቁና ከመቀበሌ በፊት እንግዲህ እኔ ስራ ምንድነው በቃ መማር ነበረ። መማር ኮርስ መማር፣ በተለይ ደግሞ አብነት መማር። ከዛ ያለፈ እንደው ወጣ ያለ አገልግሎት የለኝም ነበር። እንደዚህ ስራ አስፈጻሚነት አልገባው ነበር። ይዛን ለ2 ዓመት ከምናምን እማራለሁ እንጂ እንደዚህ አክቲቭሊ ኢንቮልቭድ ሆኜ ያገለገልኩባቸው ጊዜያት እዛ አይሉኝም። በእርግጥ መማር፣ መዝሙር ማጥናት፣ እነዚህ ነገሮች ሁሉ አገልግሎት ናቸው አይደለ? የግድ እንትን ብለህ ማስተማር የለብህም ወይም እንደዚህ ስራ አስፈጻሚ መሆን የለብህም። ግን ደግሞ እንደዚህ አክቲቭሊ ኢንቮልቭድ አልነበርኩም። ከዛ በኋላ ግን ዲቁና ከመጣ በኋላ በቃ አይከን ትሆናለህ ለሰው። ሰው አንተን ያከብርሃል። የሆነ ቦታ እንድትሄድ አይፈልግም፣ ያልሆነ ቦታ አይፈልግም። ስለዚህ እሱን ትፈራለህ። አንተም የሆነ ሰው ስለምፈራ አትርቅም፣ ከቤተክርስቲያን አጸድ አትርቅም። አንድ ጥሩነቱ እሱ ነው። በቃ ዲያቆን መሆን አያርቅም። ልራቅ ብትልም አትርቅም፣ ይይዝሃል ነገር እና አንድ እግዚአብሔርን ማመሰግነው ዲያቆን ማድረጉ ለሱ ነው። በቃ ዲያቆን ባልሆን ኖሮ አርም ነበር ብዬ አስባለሁ። ዲያቆን መሆን ግን እንትን ይልሃል፣ ያልተማርከው ነገር አለ ይልሃል። በመንፈሳዊ ነገር ሞር እንድታድግ ያደርጋል። ከዛ ደግሞ ምንድነው ኃላፊነቶች ይሰጧል። ዲያቆን እያለ ለሌላ ቅድሚያ የሚሰጥ የለም እና ዲያቆን በቃ ናስ ጀምር ትባላለህ። መርሃ ግብር መምራት፣ ከሰው ጋር እንደዚህ ሶሻብል መሆን ትጀምራለህ፣ ማውራት። ስራ አስፈጻሚ የምትመረጠው ቅድሚያ አንተ ነህ እና ስራ አስፈጻሚ የሆንኩት ከዛ በኋላ ነው። ልክ ካመጣው በኋላ ወዲያው ነው የሆንኩት። ስራ አስፈጻሚ ሆኜ ነበር 1 ዓመት የግቢ ጉባኤው ልማት ክፍል ነበር። ነጋዴ ነበር። ምን ያክል ያስገብታ ነበር? ጥሩ ነበረ። በየዓመት እግዚአብሔር ረድቶን ካቀድነው በላይ ነበረ የሰራነው ሁላ ትዝ ይለኛልና፣ ግን ከዛ በላይ የነበረው ጊዜ በጣም ጥሩ ነበር። በቃ ማረሳቸው ጊዜያት ከምላቸው አንዱ እሱ ነው። ስራ አስፈጻሚ ሆንኩበት። አንደኛ መናገር ራሱ የቻልኩት እዛ ነው። እንዳልኩ ነው። ስራ አስፈጻሚ ስብሰባ አለውና ስብሰባ ላይ ትሳተፋለህ፣ ሪፖርት ታደርጋለህ፣ ሰው ፊት ማውራት ትለምዳለህ። እንደዚህ ድሮ እንደዚህ የምንቀጠቀጥ አይነት ሰው የምትለኝ አይነት ሰው ነበርኩና የዛኔ ግን በደንብ ሳትወድ በግዳይ ሶሻብል ትሆናለህ፣ ትጫወታለህ ከጓደኞች ጋር። ከዛ ደግሞ ሰዎችን ታገኛለህ። እንዳልከው መንፈሳዊ ሰው ነው የምታገኘው እዛ ጋር ከአንተ የበለጡ የተሻሉ በደንብ ተሞክሮ የምትወስድባቸው ልምድ የምትወስድባቸው ሰዎች ነው ያሉት እና ስታያቸው ራሱ ዝም ብሎ ትምህርት የሆኑ ሰዎች ነው ያሉት እና ብዙ ነገር ትላልቅ ሰዎችን ያገኘሁበት ቦታ ነው እና ለህይወቴ ትልቅ ወሳኝ ጊዜ ነበር። አሁን ስምህን ስንጠራ ዲያቆን ዶክተር ስብሐት መኳንንት ነው የምንለው። ቤተሰቦችህ ልክ ይሄንን ስያሜ ሲሰሙ ያሉት ነገር አለ? ስለነሱ በቅርብ ነው ያወቁት። ይገርማል። እኔ ያልነገርኳቸው ነበር። ዲያቆን ሳመጣ ተደብቄ በለው ኦልሞስት አልነገርኳቸውም ለተወሰነ ጊዜ ያክል። ከዛ ያወቁት አሁን ቅርብ ጊዜ እንትን ነበረ፣ መጽሔት አለ በግቢ ጉባኤ መጽሔት እና እሱን እስኪ ደስ ይላቸው ብዬ አሳየኋቸው እና ሲያዩት አለ እንትኑና እንደዛ ደስ ያላቸው ጊዜ የለም። በዚህኛው ደስ ካላቸው ይልቅ በዛ ነው ደስ ያላቸው። በዚህ መመረቄም ደስ ብሏቸዋል። ማለት ከዛሬ የለፉለት ነገር ነው። ግን ሞር ደግሞ ከሱ ባልተናነሰ በቃ ያኛውን ሲያዩ በቃ ልገልጸው አልችልም ደስታቸውንና በጣም ነው ደስ ያላቸው። ማለት ስሜም ኢንፍሉዌንስ ያደርጋል መሰለኝ ትንሽ ስብሐት ሲባል ዝም ብሎ ባዶ መሆን የለበትም ብለው የስብሐት ያስፈልጋል ሆነ። ትክክል። ጥያቄዎቼን እኔ ጨርሻለሁ። ዶክተር ስብሐት ግን በጣም እንድታነሳልኝ የምፈልገው ግቢ ላይ ያለ አገልግሎትና ያለ ትምህርትን ተጨማሪ ደግሞ ከቤተክርስቲያን አገልግሎት ጋር ለተማሪዎች የሚሆን መልእክት እንድታስተላልፍልኝ እፈልጋለሁ። ተጨማሪም ደግሞ ከስር የሚመጡ ተማሪዎች ተስፋ እንዳይቆርጡ ምን አይነት መልእክት አለ? እሺ እንግዲህ ምንድነው እኔ ለተማሪዎች የምመክረው ነገር እስኪ መጀመሪያ ማለት ተስፋ እንዳይቆርጡ የሚለው ላይ ማለት አሁን ያለው ከሲቹዌሽኑ ጋር ለማያያዝ ማለት ነው። እና እንግዲህ ሕክምና ይረዱት ነው የምለው። ማለት ዝም ብሎ ከገቡበት ተስፋ ያስቆርጣል። ፓሽን መኖር አለበት ብዬ አስባለሁ። ስለዚህ መጀመሪያ ውስጣቸውን ይዩት። እውነት እወደዋለሁ ይሄን ነገር እሰራበታለሁ ወይ ማለት እስከምን ድረስ ነው ያ ነገር ብትለኝ ላይክ ደሞዝ ባይከፈላችሁ ባይሰጣችሁ ትሰሩበታላችሁ ቢባሉ ይሰሩበታል የሚለውን እስከዛ ድረስ ቢያስቡት ደስ ይለኛል። እኔ እንደዛ ነው የሚሆነው። ደሞዝ ሲቪር የሆነ ሴናሪዮ እንደዛ ቢሆን
ትሰራላችሁ ወይ ነው። እሱን አስበው ይግቡ ማለት የህይወት ጥሪ ከሆነ ትገባለህ እኮ ምንም ቢሆን በነፃም ትሰራዋለህ አይደለ? እና ብዙም ተስፋ አትቆርጥም። ፓሽን ካለ የመጨረስ እድልህ ሀይ ነው። በደንብ ጥባት ይኖራል፣ ጥንካሬው ይኖራል እና ውስጣቸውን ያዳምጡ ነው የምለው። የሆነ ስለተባለ ሳይሆን በቃ ሕክምና ዲግኒቲው ስላለ ወይም ስለተጠራላቸው እንዳልከው ነው። ሕክምና ዲግኒቲ ያለው እና ጎበዝ ተማሪዎች ነው ደግሞ አብዛኛው የሚገቡት አይደለ? የሶሻል ባክግራውንድ ያለ ጎበዝ ተማሪ እንትን ይገባል ተብሎ ይታሰባል። እሱም ነገር ስላለ ከዛ የሕክምና ዲግኒቲ እንዳልከው ዲግኒቲ ነገር ያለው በጣም የተከበረ ሙያ ነው። ላጣጥለው ፈልጌ አይደለም፣ የተከበረ ሙያ ነው እና ስለዚህ በደንብ ያስቡበት። ጥሬ ነው ወይ ራሳቸውን ያዳምጡትና ይምጡ ነው የምለው። ከመጡ ደግሞ ያው መጣው ራሱ እንደዛ ፓሽን ኖሮ ሊፈታተን ይችላል። አመቱ እንደመርዘሙ መጠን እና ደግሞ ብዙ ነገሮች የምሰራቸው ነገሮች አድካሚ ናቸው፣ ሊያደክሙ ይችላሉ እና በመሀል ተስፋ መቁረጥ ስለሚኖር እንደው እንደ ክርስቲያን እያወራን ያለ ነው እንደዛ ስለሆነ አትሊስት ግቢ ጉባኤ ይግቡ፣ መንፈሳዊ ሰው የሆኑ አገልግሎት ላይ ይሳተፉ፣ እንዳይቀርባቸው ነው የምለው። ምክንያቱም ምን ይላል መጽሐፉስ ቅድሚያ የሆነ ጽድቁን ሸዋ አይደል የሚባል ከዛ ሌላ ይጨመርላቸዋል ነው አይደል? እግዚአብሔር ሁሉንም ይመግባል፣ ያስተምራል። ችግር የለበትም እኮ የሰማይ ወፎችንስ መግበው የሚያሳድር እሱ ነው እና ችግር የለበትም፣ ለእኛ ይሰጠናል የለመንነውን። ግን ይሄኛውን መጀመሪያ ብናስቀድም ጥሩ ነው እላለሁ። መንፈሳዊ ነገር ማለት መንፈሳዊ ነገር አስቀድሙ ስል ሰነፍ ሁኑ እያልኩ አይደለም። በዛኛው አይደል ክርስቲያን ሰነፍ አይደለም ሲጀመር፣ ያው መጽሐፉም አያበረታታም አይደል እንግዲህ። ስለዚህ ሰነፍ ሁኑ ሳይሆን መጀመሪያ ይሄን ከሻቱ ያኛው ነገር የሚመጣ ነገር ነው። ይሰራሉ፣ ሞር ያበረታታል እንጂ የሚያሰንፍ ነገር አይደለም። እና እንደመጡ አገልግሎት ላይ ቢሳተፉ፣ ከዛ እንዳልኩም አብነት ቢገቡ። አብነት በጣም ወሳኝ ነገር ነው። አሁን ሳስበው ድሮ ዲቁና ሳመጣ አንዳንድ ነገሮች እንድታመጣ የሚያደርጉ ነገሮች አንደኛ ፓሽን አለ። ዝም ብሎ ዲያቆን ሲባል ጥሩ ነገር ነው እና እሱ ነገርም ነበረ። ከዛ ግን የቆየው ምናምን ሳስበው እሱ አይደለም ለካ ዲቁና ማለት ወይ የክህነት ስልጣን ነው፣ የቤተክርስቲያን አገልግሎት በቃ አገልግሎት ነው። ወደ ታች ዝቅ ብለህ የምታገለግልበት ነገር ነው እና ወደ እሱ ቢመጡ አብነት ቢሳተፉ። ምክንያቱም ስንት ቤተክርስቲያን አለ አሁን በካህናት ወይም ዲያቆናት ጠፍተው የተዘጉ እኮ ወይ በሳምንት አንድ የሚቀደስባቸው ከዛ ክርስትና የሚያስነሱበት አጣው በበዓል የሚያስነሱ ስንት ቤተክርስቲያን የተዘጉ አሉ። የዚህን እኛ አዲስ አበባ ስላለን አይደለም፣ ስንት ፔሪፈሪ ያሉ ቤተክርስቲያን የተዘጉ አሉና እነሱን ማስከፈት እና አንድ ሕፃን ወደ ክርስቲያን ህብረት እንዲገባ ማድረግ ትልቅ ነገር ነው። እንኳን በእኛ በመላእክት ደስታ ይሆን የለ እንኳን ክርስቲያን ሲኮን አንድ ኃጥእ ራሱ ወደ ንስሐ ሲመለስ ደስ ይላቸዋልና ወደዛ በመመለሳችን በጣም ትልቅ ስራ ነው እና አብነት ገብተው የቻሉ ለሚቻለው ዲቁና ተቀብለው ቢያገለግሉበት ብዬ አስባለሁ። ካልቻሉም ተምረው ቢያገለግሉ የቤተክርስቲያን አገልግሎት ዘርፈ ብዙ ነው እና ቢያገለግሉ ብዬ አስባለሁ። ዶክተር ስብሐት እዚህ ድረስ ስለመጣህልኝ በጣም አመሰግናለሁ። በእርግጠኝነት በቅስና ማዕረግ በስፔሻሊቲ ወይም በሰብ ስፔሻልነት ከፍ ሲል በፕሮፌሰር ማዕረግ ከዚህ በኋላ ከጥቂት ዓመት በኋላ እንደምንገናኝ ተስፋ አደርጋለሁ። ጥሬን አክብረህ ግን እዚህ ድረስ ስለመጣህ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አሜን። እኔም እንግዲህ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያን እና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ የቴሌቪዥን መርሃ ግብራችን ነው። በዛሬው መርሃ ግብራችን ከዲያቆን ዶክተር ስብሐት መኳንንት ጋር አብረን ቆይታ አድርገን ነበር። ቆይታችን እንደወደዳችሁ ታምናለሁ። ከቀሪው የኢኦቲሲ መርሃ ግብር ጋር አብራችሁ እንድትቆዩ ግብዣዬ ነው። መልካም ቆይታ ይሁንላችሁ።